ጌች እዛ ነው ያለ አቤት በሉ አሪፍ ነበር አዎ በጣም አሪፍ ነበር እንደዚህ ታሪክን የሚነግረን ሰው ካገኘን ወጣቶች ለመስማት ዝግጁ ነን አዎ አነጋገሩ ያነሳዋል ይመስለኛል እንድትሰሚም ያደርጋል በደንብ ጥሩ ቆይታን ያደረግነው አሁን ደግሞ ወጣ ልንል ነው ከአዶናይ ጋራ የተለያዩ ነገሮችን እየሞከረች ታሳየናለች እንግዲህ ወጣም በል ዛሬ ደግሞ ምን እንደምትሞክር እናያለን ወጣም በል ሃይ 2030ዎች እንዴት ናችሁ የምንገኘው በወጣም በል ሰዓታችን ላይ ነው ዛሬ ከወትሮ ከመውደቅ ከመነሳት የተለየ ፕሮግራም ይዤላችሁ መጥቻለሁ እንዴት ነው አብዛኞቻችን ጓደኛ የምናፈራው አብዛኛው ጊዜ ወይ በትምህርት ቤት ወይ በስራ ቦታ ወይ ደግሞ በሶሻል ሚዲያ ነው አይደል እኔ ግን ዛሬ በሶሻል ሚዲያም በስራም በትምህርትም ከማላቃቸው ወጣቶች ጋር አዲስ ጓደኛ ልመሰረት ነው ቆይታዬ ምን ይመስላል የሚለው አብራችን ቆዩ አይ ቲንክ ከመሀላችን ሁለታችን ብቻ ነን በግራጁዌት ባደረግንበት እየሰራን ያለነው አሁን እስኪ ፊለፍታችሁ ሁለት ካርዶች አሉ የጌም እናቸውን አንድ ልዩ ችሎታ ቢኖራችሁ ሱፐር ፓወር ቢኖራችሁ ምን ይሆን ነበርና ለምን ትፈልጉታላችሁ እሺ አይቺ እንትን ይመስለኛል ታይም ማምን ታይም ማሽን ማን ቢኖር stop here yes is that like no regrets like, yeah I know ይመስለኛል well what is an embarrassing moment you will never forget የማትረሱት ምንድነው አሳፋሪ ጊዜ ወይ ሞመንት ምንድነው ቅድም ያሰብኩት ነበረ የማይረሳ አይነት ነው አንድ ሰው በአጋጣሚ የካምፓስ እንተዋወቅ ነበር ከዛ በተለያዩ ምክንያቶች 3-4 የተገናኝተናል 3-4 ጊዜ ስሙን ረስቸው ነበርና በጣም ኤቭሪ ታይም የዋሰ መሄድ ነው እሱ ነው ትዝ የሚለኝ አሁን ትዝ አይለኝም ስሙ ችግር እሺ እኔ ቆይ ይለፈኝ አልመጣልኝም ቶሎ እሺ ከዛ እኔ ልንገራችሁ እኔ በጣም ሁሌ ኢንቨርሲቲ ሞመንት ወይ ደግሞ ችግር ምንድነው እስቃለሁ መሀል በቃ ሰው ችግርም እየነገረኝ ይሆን ያ ሰው ጭንቀትም እየነገረኝ ይሆን ምናምን እስቅና ወይ ለምሳቅ ፈልጊ እኮ አይደለም ብዬ ነው ኤክስፕሌን የማደርገውና አይ ሆፕ ላይክ ክሎዝ የሆኑ ሰዎች ይረዱኛል ግን የሰው ወሬም ላይ ኮራ ሁለታችሁ ሲሪየስ ነገር እያወራችሁ ነው ልስቅ እችላለሁ ምናምና that's my first moment በቃ ሰው አደልጦ ተልቆ ምናምን ድንገት ወይ ሞቻለው በሳቅ አነሳለው ብዬ አላሰብኩም ብዙ ጊዜ የምትቆጡት ነገር ነው በተለይ ትልቅ ሰው ጋር በጣም በቃ ሳቂ ምንም ኮንትሮል ማድረግ የማልችል ሰው ነኝና በቃ አዎ በጣም ያስፈልጋል ኦኬ ሶ አንዳልኝ ግን በጣም ቆይቷል እሺ እሱን very long now አዶት አካባቢ ነውና oh my god ለፊቴ there was an attractive boy oh እና አየኛየሁት ምናምን I'm like okay እንትን አለ መሻገሪያ ነገር ምንድን ነበር ሰንሰለት አለ ከዛ I was wearing boots በዚህ ጫማ ነው ያደረኩት ከዛ I don't know ሰንሰለቱን እኔ ኩል ወይ ለማለፍ ነውና attractive ማለት ድጋሚ እንዳይኖሩ ድል አልተሳካም
Love it immediately ደግሞ What's one big goal you are working on this year? ምን ትልቅ ግብ እየሰራችሁበት ያለው በዚህ ዓመት? እስከ ክረምት ነው። I don't know. Coming year እናድርገው? Coming year. I don't know, like እንትን ነው አዲስ ነው የጀመርነው ትምህርት ቤት ምናምን እና ገና እያደገ ያለ ትምህርት ቤት ያለ እሱ በደንብ የማሳደግ ፕላን አለን እና ያው የራሴንም የሆነ ነገር ብጀምር ምናምን እንዴት ብቻ አሉ ፕላኖች ያልኳችሁ የሃንድባግ ቢዝነስ አለ እሱን ማሳደግ ከዛም በተጨማሪ ደግሞ ያሉኝን ስኪሎች ማሳደግ በደንብ ተቀራራቢ ነው ከሰው ጋር ያሉኝን ስኪሎች ማሳደግ ያው ቴክኒካል ምንም ቢሆን ከዛ ረጅም ጊዜ ማስቀምጣቸው ሆቢዎች ነበሩኝ እነሱን ውስጥ እየጨረስኩ ፕሮጀክቶች የጀመርኩትን እየጨራረስኩ ምናምን መሄድ and hopefully for next year ደግሞ አዳዲስ ፕሮጀክቶችን ማሰብ I think that's the goal ለኔ አብዛኛው ማለት ባንችልም አንዳንድ ወጣቶች ላይ ብቸኛ መሆን ደስ ይለኛል ብቸኝነት ያስደስተኛል ኤቭሪቲንግ ብቻዬን ባደረገው ለኔ ኖርማል ነው ጓደኛ ባይኖረኝ የሚሉ ወጣቶች አሉና ከዛ አንፃር ምን ታስባላችሁ አክቹሊ ብቸኝነት ራሱን ችሎ የሚያመጣው አለ የብቸኝነት ስሜት የመንፈስ ጭንቀት ምናምን ግን ያን ነገር ፊል ሳያደርጉት ብቸኝነታቸውን የሚወዱት ወጣቶች አሉና እንዴት ነው የእናንተ ሀሳብ እዚህ ላይ I think አንድ ሰው ከራሱ ጋር ኮምፎርታብል ከሆነ በራሱ ሰዓት ላይ ብቻውንም ቢሆን ብቻውን ሆኖ ብቸኝነት ማይሰማው አይነት ሰው ከሆነ ከዛ አዲስ ጓደኞች ሲተዋወቅ ደግሞ ደህና የሚሆን ይመስለኛል ራሱን በደንብ መያዝ የሚችል ሰው ከአዲስ ሰዎች ጋር ሲተዋወቅ ደግሞ ኢንትረስቲንግ የሆነ ኮንቨርሴሽን መፍጠር ይችላል በደንብ መተዋወቅ ይችላል ሚኒንግፉል የሆነ ፍሬንድሺፕ መፍጠር ይችላል ያስባለሁ ሁለቱን መለየት መቻል በራስ መሆንና ብቸኝነት መሆን መቻል መልመድ አለባቸው ያስባለሁ ልዩነት አላቸው I think በደንብ ያጂ ነው መልሽ ግን ለኔ እንደራሴ በራሴ እምነት እንደዛ ነው ያስባለሁ ደግሞ የትኛውን ትመክራለህ በራስሽ መሆን መቻል አሁን ኢትዮጵያም ባህሉ ትንሽ አብሮነትን ነው በደንብና አንዳንዴ ሳታውቂው በህይወት የሆነ እሱን ነገር ልታጭው ትችላለሽ ስለዚህ በራስ መሆን መቻል አዳዲስ አድቬንቸሮች አዳዲስ ነገር መሞከር መልመድ ለሁሉም ሰው ላይሆን ይችላል ለኔ ግን ደስ የሚለኝ እሱ ስለሆነ ነው ያው ዛሬም ይሄም እንደዛ ስለሆነ ነውና ከዛ በኋላ አዲስ ሰው ስትተዋወቂ ደግሞ ጥሩ ኬስ ላይ ቀለል ባለ መንገድ ራስሽን ተናገርሽ መጥተው ትችላለሽ so ብቸኝነት መምረጥ ማብዛት obviously የብቸኛ ብቻችንን በመሆን የሚመጡ ነገሮች አሉ like depression ማለት ከዛ ውጪ ግን ብቸኝነት ብቻ መፈለግም የራሱ ዲስኦርደር ነው antisocial personality disorder ይችላል ግን ከዛ ውጪ ባላንስድ መሆን አለበት ማለት ሶሻል አኒማል ነን የግድ ፍሬንድሺፕ ያስፈልገናል ሰፖርት ሲስተም ያስፈልገናል በተለያየ ዘርፍ ማለት ነው በጣም ኢምፖርታንት ነው ለእድገታችን ከዛ ደግሞ ብቻችንን መሆናችን ደግሞ የራሳችንን ድምጽ የራሳችንን ሀሳብ የራሳችንን ፍላጎት በደንብ እንድንረዳ ማንነታችንን እንድንረዳ ስለሚያገዝ ባላንስ ማድረግ አለብን የግድ አሁን እንደዛ ነው like me time የሚባል of course ማንኛውም ሰው ከራስሽ ጋር የምታሳልፊው ጊዜ አለ እሱም ይመከራል እንዴ አስባለሁ ግን the whole life ብቻሽን survive አድርጎ ለመቆየት መሞከር ግን it's really hard ብዬ ነው የማስበው like ከአንድ ከመሆን ሁለት ከመሆን ሶስት ቢሆን it's more በተለይ ደግሞ ወጣትነታችን ላይ አይዲያ ሼር መደራረግ ሊሆን ይችላል hang out ማድረግ ሊሆን ይችላል even like ስሜትሽን ነገሮችን ሼር ለማድረግ ሊሆን ይችላል አንዳንዴ like mostly ሊሆን ይችላል like ይሄ እንዴት ነው ፋሚሊዎቻችን ፍሬንዶች ሊሆኑ ይችላሉ የቅርብ ሰዎቻችን ግን ኤክስትራ ሰው ያስፈልገናል ህይወት ውስጥ ብዬ አስባለሁ አንዳንዴ ከእናንተ ጋር ዲስከስ ማድረገውን ነገር ከቤተሰቦች ጋር ላላደርግ እችላለሁ ምናምንና ከብዙ አንጻር ጓደኛ ብዙ መሆን ሳይሆን ብቻ ግን የራሴ የምትለው ይሄ አውት ኦፍ ዘ ቦክስ የሆነ ጓደኛ ያስፈልጋል ብዬ አስባለሁ የዚህ ፕሮግራም ዋና ምክንያቱ እሱ ነው እናንተን ያገኘኋችሁ አዲስ ፍሬንድ መመስረት የምትፈልጉበት ምክንያት ሌሎችም በቤታቸው ሆነው የሚከታተሉ ወጣቶች ጓደኛ ማፍራት የሚፈልጉ ወይም ደግሞ እንዴት እናፍራ ብለው የሚያስቡ ወይ ለመጀመሪያ ጊዜ ሰው ሳገኘው እንዴት ሊሆን ይችላል ብለው የሚያስቡ ወጣቶችን በቀላሉ መልኩ ጓደኞች አፍርተው ጥሩ ኢንተርኔት መፍጠር ይቻላል ብዬ አስባለሁ።
ደግሞ ብዙ ሰዎች ጓደኛ ሜክ ማድረግ ይፈራሉ። ሌላ ሰው አፕሮች ማታውቂው ሰው አፕሮች ማድረግ ምናምን ያስፈራል። ግን ዲፍረንት መሞከር አዲስ ነገር ማለት የቀለለ ነው የሚመጣው። አዲስ ነገር መሞከር ደስ ይላል። ኮንፊደንስን ቢልድ ያደርጋል ያስባል። ኦፍ ኮርስ በጣም አዲስ ሰው ማወቅ ኮንፊደንስ በጣም ቢልድ ያደርጋል። ስለዚህ 20-30ዎች ጓደኛ አዲስ ሰው መታወቅ ምንም አያስፈራም። ከሆነ ይሆናል ካልሆነ አይሆንም ነው። አዲስ ነገር መሞከርና አዲስ ጓደኞችን ማፍራት አለመፍራት ነው ዋና ሀሳባችን ማለት ነው። እዚህ ጋር አባባላሽ ቶሎ ወደ ምግቡ እንግባ በቃ እሺ ያለኝ እሺ ነው። እንግዲህ 20-30ዎች እንዳያችሁን ጌም ተጫውተናል፣ በልተናል፣ ጠጥተናል። አሁን እንግዲህ ኔክስት እንገናኛለን ወይስ አንገናኝም የሚለው ነገር እንዴት ነው? እኔ ባገኛችሁ ደስ ይላል። እኛ ከቆይታችን እኔም ባገኛችሁ ደስ ይለኛል። እንዴት ነበር ቆይታችን? በጣም ደስ ይል ነበር አይደለ? እኔ አይ ፊል ላይክ የሆነ የመጀመሪያ ቀን ያገኘኋቸው አይነት ፊሊንግ አልነበረኝም አይደለ? ደስ የሚል ቆይታ ነበረ። በደንብ ብንቀጥለው በቴሌግራም ግሩፕ ወይ በምን ነው የሚመስላችሁ? እንደ ሶፍትዌርነት እስቲ የሆነ እሱን ይዛዛል። ደስ ብሎኛል። ዛሬ ደስ የሚል ቆይታ ነበረ። በዚህ አጋጣሚ ስሜን ያስታውሳል እዚህ ውስጥ ስቴን እንግዲህ ነው ቆይ አረ እናስታውሰዋለን። ቆይ ወይ እንግዲህ መገመት ይቻላል። ሶስት ፊደል ነው ብላ ነው ያዘችው። ምሩቅ ነው ላስቲክ ተመርቄ ብያለሁ። ቢያንስ የተመረቀ በሚል በምሩቅ መያዝ እንችል ነበረ። እንዳትረሱኝ ነገር ወይ ልጫወትላችሁ መሰለኝ። አዲስ የተጫወተው ምንድን ነው? ደስ ይላል። እኔ ግን ለምን አንድ መምታት አለው እንደሚታየው ከሆነ ማጫጭረኝ ቢሆን የሆነ ዜማ አላጣም። ለመጫወት ሰው ለመሞከር ታውቃላችሁ፣ እኔ ሳልሞክር አይሆንልኝ። ለመሞከር ቦታ ቀይ ግን ምንም ብል ዜማ ይወጣል እንጂ ኧረ እችላለሁ። ምንድን ነው የሚያስብል ነገር ባወጣ እዚህ ጋር እንዲህ የምትሉት ለምን ነበር? ምኑን ነው እየቀጠረ ምናምን ሲባል የምር ሲጫውቱት ነው ማለት ያለው ቢሆንልኝ አይነት አይደለም። እንግዲህ 20-30ዎች የዛሬ በጣም በፕሮግራም ይሄን ይመስል ነበረ። የሚቀጥለው ሳምንት በሌላ አዲስ ሙከራ የምንገናኝ ይሆናል። በ7696 ኤችኤስ ላይ መሞከር የምትፈልጉትን ወይም ደግሞ ስሞክር ማየት የምትፈልጉትን ነገር ቴክስት ማድረጋችሁን እንዳትረሱ። እኔ ከእነሱ ጋር ቴሌግራም ግሩፕ ክሬት ማድረግ ልቀጥል፣ እናንተ ወደ ስቱዲዮ ልመልሳችሁ። ቻው ቻው።